አዶናይን እናስገድላለን። አዶናይን እናስወግዳለን። አዳምጡ። በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ በዚህ ጊዜ ይተኛል። አሁን በዚህ ዘመን ይተኛል። አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ ያየን እማንደነግጥ ፈተናው ከውስጥ ይጀምራል። ጥሉ የሚጀምረው ከቤተ መቅደስ ነው። ካህኑ ከካህኑ የጎሪጥ እየተያየ ነው የሚቀድሰው። የተወደዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄ መረጃ ጉልበት እንዲኖረው በደንብ አድርጋችሁ ላይክ ማድረግ፣ ሼር ማድረግና መረጃውን ማዳረሳችሁ እንዳይዘነጋ። በደንብ ጉልበት ይኑረው። እውነት ለመናገር እጅግ ጥብቅ የተባሉ የቪዲዮ መረጃዎች ማስረጃዎችን ይዤ ስለመጣሁኝ ማለት ነው። በቀጥታ እንግዲህ ወደ ቪዲዮቹ ሳመራ በቅድሚያ የምናደምጠው እርስ በእርሳችን አንድ የሆነ አይደለም። እርስ በእርሳችን ጣት እየተቀሳሰርን ነው። አንዳችን ላይ የፈረድን ነው። አንዳችን ላይ እጃችንን እየቀሰርን ነው። መነኩሴው፣ ጳጳሱ፣ ዲያቆኑ፣ ቄሱ ሁሉም በውስጥ ያለው እንቅስቃሴ የጎሪጥ ይተያያል። አንዱ አንዱን እያየ ነው ስራ የሚሰራው የሚል አስደናቂ ምልከታ ያለው መምህር ሐሳብ ቆሞስ አባታችን አድርሰውናል። ይሄ እውነት ነው እና አድምጣቸው። ጥሉ የሚጀምረው ከቤተ መቅደስ ነው። ካህኑ ከካህኑ የጎሪጥ እየተያየ ነው የሚቀድሰው። ጳጳሳቱም የጎሪጥ እየተያዩ ነው የሚያገለግሉት የሚባርኩት። መነኮሳቱም ዲያቆናቱም በሸፍጥ ሐሳብ በጎሪጥ መተያየት ነው አገልግሎት የሚሰጠው። ይባስ ብሎ ደግሞ ምዕመኑ ደግሞ ያው እንደምታዩት ነው፣ ከኛ የባሰ ሆነ ማለት ነው። ትሻልን ብፈልግ ትብስ መጣች እንደተባለው ምዕመኑ ደግሞ አንደኛችሁን ደግሞ በቃ ወጣችሁበት። ከዚህ የተነሳ እግዚአብሔር ከኛ ራቀ ማለት ነው። ግን ጸሎታችን ለምንድን ነው ምላሽ ያጣው ካላችሁ ውጤቱ ይሄው ነው። ጸሎታችን ለምንድን ነው ውጤት ያጣው ካልን ጥሉ ከቤተ መቅደስ ስለሚጀምር ከዛ ምዕመኑ ደግሞ ስለሚያስተጋባው ምዕመኑ በደንብ አድርጎ ስለሚያስተጋባው እግዚአብሔር ከኛ የራቀው ከዛ ለዛ ነው። እውነት ነው። የውጭውን የኛን የምዕመናንን መጥፋት፣ የምዕመናንን መራቅ፣ የምዕመናንን ከህብረት መለየት፣ የምዕመናንን መዳፈር ያየ እግዚአብሔር ንጹህ ልብ ካላቸው ካህናት ዘንድ በጎነትን ሽቶ ወደዛም ሲያመራ እዚያም ጥሩ ነገር ካላገኘ ከኛ ይርቃል። እግዚአብሔር ከኛ ከራቀ ደግሞ የዓለምን ምስቅልቅል፣ የኑሮን ውድነት፣ የህይወትን ውጣ ውረድ፣ የማያባራው ጦርነትን የተመለከተ ይሄ ነው። አሁን በዓይኖቻችን እያየን በጆሮቻችን እየሰማን ምንገኝ። ይሄንን ያሳልፍልን ዘንድ መጠየቅ አለ። ይሄንን ያሳልፍልን ዘንድ መለመን አለ እና እግዚአብሔር ከኛ የራቀበት አመክንዮ ይህ ነው። በዚህ ጊዜ ይተኛል ይሉናል ሊቀ ሊቃውንት ስምዐኮነ መላክ። አሁን በዚህ ዘመን ይተኛል። አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ ያየን እማንደነግጥ እማንመለስ ጨካኞች ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? ሐሰተኞች ክርስቶሶች አልተነሱ። ክርስቶስ በእኛ ዘንድ አለ፣ በእኛ ዘንድ ነው ያለ የሚሏችሁ ሰዎች አልበዙም? ይመጡላችኋል። ታምራት እናደርጋለን የሚሏችሁ ሰዎችስ አልበረከቱባችሁም? እኛ ቤተ ክርስቲያንም አሉ አንዳንዶቹ አይታጡም፣ የሐሰት ታምራት እያደረጉ ገንዘብ የሚሰበስቡ። እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንዲያው ድንዙዝነትማ በደንብ ነው የመጣብን። በእውነት ሌባው በዝቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን፣ በልዩ ልዩ ማታለያ ዘዴዎች እያወጡን፣ ከቤተ መቅደሳችን ከእግዚአብሔር እየለዩን፣
ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይህን እኮ ነው እንዳትሞቱ ከእርሱ አትብሎ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። መልካም ቀኖችን እንዳናይ የከለከልን ለዚህ ይሆናል ወገኖቼ። የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው፣ የምንሰማው መለያየት ነው። እያነስን ነው የምንሄደው በየቀኑ፣ እየተቀነስን ነው የምንሄደው በየቀኑ። መቃብር ሲቆፍር ነው የምናይ በየቀኑ፣ የወደቀ ሰው ነው የምናይ በየቀኑ። የሚለምኑት ጎዳና የሚወጡት የሚራቡት እየበዙ ነው የሚሄዱት በየቀኑ። ምናልባትም ስላላመሰገን ነው የወንድ ወገኖቼ። እግዚአብሔር የሰማይ መስኮቶች ከፍቶ እያዘነበልን፣ እግዚአብሔር በደመና ውሃ ጭኖ ከውቅያኖስ እያመጣልን፣ እግዚአብሔር ፀሐይን ወይም በጋና ክረምቱን እያፈራረቀልን፣ የሚያስፈልገንን ነገር ሁሉ እያደረገልን ባለማመስገናችን ይሆን ወገኖቼ? በልተን እንዳንጠግብ ያደረገን፣ ጠጥተን እንዳንረካ ያደረገን ለዚያ ይሆን? መጠጣችን ሁሉ እርካታ ጎሎታል። መብላችን ሁሉ ጥጋብ ጎሎታል፣ ተለይቶታል። ገንዘባችን ሁሉ ይገባል፣ ይሰበሰባል፣ ቁጥሩ ይከመራል፣ ቁጥሩ ይበዛል። ስንነካው ደግሞ ይናዳል። የካብነው ተንዶብናል፣ የጀመርነው የሰራነው ፈርሶብናል። የሰራነው ቤት አላስደስት ብሎናል ወገኖች። ከቀደመው ይልቅ የተዋበ ቤት ስለሌለን ነው። ያማረ ነው እናስጌጠዋለን። በአዳዲስ ማስጌጫ ዘዴዎቻችን አሳምረን እንሰራዋለን፣ ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። የእግዚአብሔርን ስም ሳይጠራ የሚውል እኮ በጣም ብዙ አለ። የሚጸለየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላችሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሱባኤ የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳች የጎደለ ነገር እንዲሞላልን ስለምንፈልግ ነው። ወገኖቼ በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው ምንለው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን፣ ስለ መንግስተ ሰማያት ልጆቹ ስላደረገን፣ ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል። የጎደለ ነገር ለመሙላት ብቻ አይደለም እግዚአብሔርን መፈለግ ያለብን ክርስቲያኖች፣ መጸለይ ያለብን፣ ማመስገን ያለብን። እንዳትሞቱ ከእርሱ አትብሉ። ምን ያልሆነ ነገር አለ? በዚህ ዘመን ምን ያላየነው ነገር አለ? ምንድን ያልተፈጸመው? መች ነው ግን ምን ነቃው? እኛ የሰላም እንቅልፍ ላይ ነው ያለው። እንወሰዳለን፣ እንነጠቃለን፣ እንጠራጠረዋለን፣ እንዲርቀን እናደርጋለን። ግን እንቅልፋችንን እንላለን። መች ነው ማብቂያው? መች ነው የሚያቆመው? መች ነው ወደ እሱ የምንጠጋው? መች ነው ክርስቶስን የምናገኘው? ስለዚህ ቅድስቲቷ ቤተክርስቲያን ጸንተን ቆመን እስከ መች ነው የምንጸናው? ይሄ ለሁላችንም ትምህርት ይሆናል። ወደ አዶናይ ልምጣ። አዶናይን እናስገድላለን አለቻለሁ። አደገኛ ንግግር ወደ ብሔር ወስደው ማለት ነው። እኛ ኦሮሞዎች ምናምን ብላ ከአጫሉ ጋር ጭምር አገናኝ። ምንም የማያውቀውን ምስኪን የዋሁን በቅንነት የተነሳው ብዙዎችን ለመርዳት የተነሳው በበጎነት የጣረ የሚገኘው እንዲህ አለች። እናርምጥ። አዶናይን እናስወግዳለን። አዳምጡ። በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች በአጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር፣ አደርጓለሁ፣ አለቀ። እናስገድለዋለን። የተወለደችበትን ቦታ ተናገር። አንቺ በተለይ ስሟ እኛም አጫሉ ነበር አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት፣ በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ፣ ዝም ብለን እንትን ስንል ማለት ነው እውነትም እንዳይመስላችሁ። ትናገር ወለጋ ትበል። እኔ ማለት ነው አዶናይን አስገድሏለሁ። 1 ሚሊዮንም 10 ሚሊዮንም ከፍዬ አስገድሏለሁ። ወርቄ የምትባለው ስዊድን ሀገር ነው የምትኖረው። ይሄንን የእሷን ቃል በስዊድን ቋንቋ አስተርጉሙና ሄዳችሁ ብቻ ለፖሊስ ስጡ። የእሷን አድራሻ ፈልጉና በኦሮሞ ስም የምነግድ የሴተኛ አዳሪ ሰዎች በዝተዋል።
መንገድ ላይ የተወለዱት አባታቸውን የማያውቁ ከእናታቸው ውጪ በኦሮሞ ስም ይነግዳሉ ማለት ነው። በኦሮሞ ስም ከሆነ ብዙ ገበያ ያገኛሉ። እቺ ሴትዮዋ እነ ጂጂኪያ እነ ሊልቲ እነ ወርቅች የምትናገረው እነዚህ ሁሉ በአጠቃላይ ኦሮሞ አይደለም። ከ190% እዚህ ሚዲያ ላይ በአብዛኛው ኦሮሞንን ብሎ የሚያወሩት ኦሮሞ አይደሉም። እኛ እናውቃለን ኦሮሞ ማን እንደሆነ ማለት ነው። እንደዚህ አይነት ነውር፣ እንደዚህ አይነት ወንጀል በእኛ ስም መናገር አትችሉም። የሴተኛ አዳሪ ልጆች ኦኬ። አዶናይን እንደዚህ እናደርጋለን፣ የትግራይን ህዝብ እናስለቅሳለን። አሁን እሷ የኦሮሞ ጠላቶችን ለኦሮሞ ጠላቶች ተላላኪ ሆና በእኛ ድራማ መስራት፣ በእኛ ስም ድራማ መስራት ትፈልጋለች ማለት ነው። እቺ እናቷ ዳቦዋን እያቸረቸረች ፍንፍኔ ላይ በሻይና በዳቦ ያሳደገቻት ቁራጫም 1 ሚሊዮን ከፍዬ ከየት አባት አመጣሽ? ከየት አመጣሽ? 1 ሚሊዮን ያችን ድሃ እናትሽን አትረጅም ነበር? ባለጌ የውላችሁ። በተለይ በአውሮፓ ያላችሁ እቺ ሴትዮዋ ስዊድን ነገር ነው የምትኖረው። አስተርጉሙና ለፖሊስ ብቻ ስጡ። እቺ ሴትዮዋ እንደዚህ ነው የምትለው ብላችሁ አስተርጉሙና ስጡ። ምንም አትከፍሉም፣ አትፍሩ። ኦኬ። ባለጌ ነውረኛ አዶናይን እንደዚህ ያስደርጋለሁ። ቆሻሻ ዳቦሽንም ማትታጠቢ ኦንላይን ላይ እቺ ሴትዮዋ ኦንላይን ላይ ይሄ የባለጌ ስራ የምሰራ የሸልነት ስራ ኦንላይን ላይ ነው ያለው። ሂዱና ቲክቶክ ግቡና ወርቄ ብላችሁ ሰርጅ አድርጉ ማለት ነው። ኦሮሞ እንደዚህ አይነት ነውረኛ የለም፣ በኦሮሞ ውስጥ የለም፣ የለም። እንደዚህ አይነት ሰዎችን መቃወም አለብን። ቆሻሻ የሸሌ ልጅ፣ የሴተኛ አዳሪ ልጅ በኦሮሞ ስም መነገድ አትችሉም። ጉዳዩን ወደ ብሔር ወስደውታል፣ አገናኝተውታል። አይነት ዘመን ላይ እንደደረስን ማሳያ ነው። በእርግጥ ሰውየውም የተናገራቸው ንግግሮች ስድብ የሞሉባቸው ሀሳቦችን ነው ሲሰነዝር የነበረው። ግን በአጠቃላይ ደግ አይበርክትላት የተባለች ኢትዮጵያ መሆኗን ማሳያ ይመስለኛል። ምንም ልጁ ከብሔር ጋር የተገናኘ ሐሳብም የለውም። ወላይታም ሲሄድ ነበር፣ ጎንደርም ሲሄድ ነበር። ኦሮሚያ እንኳን ሄዷል። ኦሮሞ እንትና ላይ የኢሬቻ ጊዜ ሁሉም ጋር የተገኘ ሰው ነው። ንጹህ ልብ ያለው ነው። ምንም አይነት ክፋት የሌለበት ማስመሰል የሌለበት እንደውም የተቸገረውን ከችግር ለማውጣት የሚጣጣር ሰው ነው። ለመርዳት የሚጣጣር ሰው ነው። በቻለው አቅም በሙሉ የሚታገል ሰው ነው። እንደዚህ አይነት እንቅስቃሴ የሚያደርግ ልጅ ነው እንግዲህ ወደ ብሔር፣ ወደ ዘር፣ ወደ ቀለም ወስደው እንደዚህ እናደርገዋለን 1 ሚሊዮን 10 ሚሊዮን ቢሆን ከፍዬ እንዲያደርገዋለሁ ምናምን። በጣም የዝቅታችን መጨረሻ የመጥበባችን ልኩ ምን ድረስ እንደሆነ የሚያሳይ በዚህ አግባብ ያሉ አስተሳሰቦችን ነው ልንቃወም የምንችለው። የሚገባንም ይሄ ነው። የመጨረሻው መረጃ እናስጨምጣቸው። 150ው መዝሙረ ዳዊት በ7 ርዕሰ ጉዳዮች ላይ የሚያጠነጥን ነው ብለው ሊቃውንት ተርጉመውልን፣ 1ኛ፣ 2ኛ፣ 3ኛ፣ 4ኛው፣ 5ኛ፣ 6ኛ፣ 7ኛ ዳዊት የጸለየው ለኛ የጻፈልን የኖረውን ነው። መዝሙረ ዳዊት በጥቅሉ 150 ነው። በመዝሙረ ዳዊት ምዕራፍ የሚባል የለም። አንዳንድ ሰዎች ምዕራፍ ይሄን ያህል መዝሙሩ ሲጠቅሱ የዳዊትን ምዕራፍ ይጠቅስ። በመዝሙረ ዳዊት ምዕራፍ የለም። በሌሎች መጻሕፍት ምዕራፍ አለ፣ ቁጥር አለ። በሌሎች የቤተክርስቲያን መጻሕፍት ደግሞ አንቀጽ
አለ። አንቀጹ እንደ ምዕራፍ ይቆጠርና ቁጥሩ ደግሞ እንደ ምዕራፍ የሚቆጠርበት አለ። ስለዚህ መዝሙረ ዳዊት ምዕራፍ የሚለን መዝሙር 1 መዝሙር 2 ነው። በአጠቃላይ 15 ንጉስ ነው የሚባለው። 10 እየተባለ 15 ንጉስ ነው። ወይም ደግሞ የሰኞ የማክሰኞ የረቡዕ የሐሙስ እስከ እሑድ ድረስ አባቶቻችን መኃልየ ዘሰሎሞን 5ቱንና 15ቱን መኃልየ ነቢያት ጨምረው 150ውን የዳዊት መዝሙር አድርገው 170ውን በጥቅሉ ከሰኞ እስከ እሑድ ድረስ መቼ ምን መጸለይ እንዳለበት ወስነው ደንግገው አስቀምጠውልናል። በእውነት ዳዊት ደጋሚ ማለት ነው። ደጋሚ ነው ሲባል ምን ማለት ነው? እሺ ድግምት ምንድነው? ድግምት ሲባል ትሰማላችሁ አለ። አስማት ምንድነው? አስማት ሲባል ሰምታችኋል? እገሌ አስማተኛ ነው ይባላል አለ። በጣም የሚያሳዝነው ነገር ከግዙ አስማት ማለት ስም ሲበዛ አስማት ነው፣ ስሞች ማለት ነው። ጥንተ ሐሳቡ አስማተ ሥላሴ የሥላሴ ምን ማለት ነው? ጮክ በሉ። አስማተ መላእክት የመላእክት ስሞች የኢየሱስ ክርስቶስ አስማተ ክርስቶስ ብንል የክርስቶስ ምን ማለታችን ነው? ስሞች ማለታችን ነው። ጠንቋዮቹ እነዚህ አጭበርባሪዎቹ ስሙን ደግሞ ደጋግሞ በመጥራት የሰውን ጆሮ በማደንዘዝ ሰውየው ጆሮው ሲደነዝዝ ኪሱ መግባት ነው ዓላማቸው፣ መቀማት ነው ዓላማቸው። ግን ጥንተ ሐሳቡ አስማት ማለት ስም ያለው ሲበዛ አስማት ነው። አስማተ ሥላሴ ጽሑፍ በከተማ ርዕሱ ይላል። የሥላሴ ስሞች በራሱ ላይ ተጽፎበታል ማለት ነው። ድግምትማ ደጋሚ ማለት በቤተ ክርስቲያናችን ጸሎተኛና ደጋሚ ይለያያል። አሁን እዚህ ውስጥ ያላችሁ ሰዎች ልትጸልዩ ትችላላችሁ። ደጋሚነት ደረጃ አልደረሳችሁ፣ እኛም አልደረስን። የጥንት አባቶቻችን ደጋሚዎች ናቸው። ምን ማለት ነው? ለምሳሌ በጣም በምታውቁት ለመናገር ብሞክር አቡነ ዘበሰማያት ይችን ብቻዋን 12 ጊዜ ይሏታል። ይትቀደስ ስምከ ይሄን 12 ጊዜ ይሉታል። ስለዚህ ምን አደረጉት ማለት ነው? አቤት ደጋገሙት ማለት ነው። አንዷን ቃል እየደጋገሙ እስከ 21 እስከ 49 ድረስ አንዷን ቃል በመደጋገም ይጸልያሉ። ስለዚህ አባገሌ ዳዊት ደጋሚ ናቸው ይባላል። ውዳሴ ማርያም ደጋሚ ናቸው ይባላል። እየደጋገመ የሚጸልየውን የሚያዳምጥ ማለት ነው። ምእመናን የምትጸልዩትን ትሰሙታላችሁ። ይቅርታ አድርጉልኝና የምትጸልዩት ትሰሙታላችሁ። ስትጸልዩ ጸሎታችሁ መጀመሪያ እግዚአብሔር ከመስማቱ በፊት እናንተ ልትሰሙት ይገባል። ምን ማለት ነው ይሄ? አንዳንድ ሰው ይጸልይ ምን ያደርጋል? እንኳን እግዚአብሔር እኮ ራሱ አልሰማውም። ይገርማችኋል። መጀመሪያ ጸሎታችን ልንሰማው የሚገባው ማን ነው? ጮክ ብላችሁ ንገሩኝ። ማን ነው ሊሰማው የሚገባው? እኛ ነን። እኛ ሰምተን አጣርተን ነው ካፋችን የወጣው ጆሮአችን ደርሶ በጆሮአችን በኩል ወደ እግዚአብሔር ያደርጋል። መስማት የተሳናቸው ሰዎች አይታችሁ እንደሆነ ንግግራቸው ለምንድን ነው የሚበላሸው? አይታችኋል? መስማት የተሳናቸው ወንድሞቻችን አሁን ልክ ጆሮአቸው መስማት ሲያውቁ ንግግራቸው ይበላሻል። ለምንድን ነው? የሚናገሩትን ስለማይሰሙት አረጋግጠው አይልኩትም ወደ ሌላ ሰው። ልክ ጸሎትም ስንጸልይ እኛ መጀመሪያ መስማት ያለብን እኛ ነን። እንደዛ ለማድረግ አንድ አማኝ መሆን፣ ሁለተኛ አድናቂ መሆን፣ ሶስተኛ በፍቅር መጸለይ ነው። ልክ እግዚአብሔር ፊት ሲቆም አንድ ሰው አሁን የቆምኩት እግዚአብሔር ፊት ነው። በጽባህ እቀውም ቅድሜከ ዋስተርኢ ለከ በጧት በፊት እቆማለሁ አለ ቅዱስ ገብርኤል ለዘካርያስ። በእግዚአብሔር ፊት የምቆመው እኔ ማን ነኝ አለ? ገብርኤል ነኝ አለ። በእግዚአብሔር ፊት ነው የቆምኩት፣ አባቴ ፊት ነው የቆምኩት። የተቸነከሩ እጆቹን፣ የተቸነከሩ እግሮቹን፣ በጥፊ የተመታ ፊቱን፣ አሞት ኮምጣጤ የጠጣ አፉን፣ ምራቅ የተጠፋበት ፊቱን፣ የሸዋክ የተደፋበት ራሱን፣ ከራስ ፀጉሩ እስከ እግር ጥፍሮቹ የተቀበለውን መከራ እያያችሁ በፍቅር ስትዋጡ አይሰለቻችሁ? አንዳንድ ሰው እኮ መዝገበ ጸሎት ይዛል። ትልቁን መዝገበ ጸሎት የመጀመሪያው ሰሞን አይታወቀው ወረት ላይ ስለሆነ እየሰለቸ ሲመጣ ምን ያደርጋል? እስቲ ቆይ ስንት ገጽ ቀረኝ? ውይ ጋዜጣ ነው እንደዛ የሚነበበው። ጸሎት ስንት ገጽ ቀረኝ? ጸሎት አይጸልይ። ስለዚህ በአባቶቻችን ዳዊት ደጋሚ ማለት
እየደጋገሙ የሚጸልዩ ማለት ድግምት ማለት መልሶ መላልሶ የሚደገም ማለት ነው። በዛ በመጥፎ በኩል ደግሞ ቅድም እንደነገርኳቸው ጨጨጨጨ ዘዘዘዘዘ እያሉ ፊደል እያጋጩ ይህን የማያውቀውን የዋህ ሕዝብ በአቋራጭ መክበር የሚፈልገውን ገንዘቡም ግንዛም የተሰለበውን ፊደል በመደርደር ይገፉታል፣ ይሰርቡታል። እነዛ ፊደል በመደጋገም ስለሚያታሉ ደጋሚዎች ይባላሉ። አባቶቻችን ግን አባ ገሌ ዳዊት ደጋሚ ናቸው፣ አቡነ ገሌ ዳዊት ደጋሚ ናቸው ማለት ምን ማለት ነው? ከመጸለይ ደረጃ አንድ ከፍ ብለዋል ማለት ነው። ስለዚህ መዝሙረ ዳዊት 150 ነው ብያቸዋለሁ። በመዝሙረ ዳዊት ቅድም እንዳልኳችሁ አባቶቻችን ስለ ጸሎት የምንጸልየውን ወስነው አስቀምጠዋል። አንደኛ መዝሙረ ዳዊት፣ ሁለተኛ ውዳሴ ማርያም። እንደ አቅማችን ከአቅም በላይ አይጸለይም። የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ስራበት ለሰናይ